እስቲ ህይወታችንን እንፈትሽ። ስልካችን ይጮሃል፣ ቴሌቪዥኑ ይጮሃል፣ መንገዱ ይጮሃል፣ ጓደኛ ያወራል፣ የውስጥ ሐሳብ ይጮሃል። በእነዚህ ሁሉ ግርግር ውስጥ እንዴት ነው የቅዱስ ገብርኤልን ብስራት የምንሰማው? እንዴት ነው ህሊናችንን የምናዳምጠው? አያችሁ፣ የዘመኑ ጦርነት የአቴንሽን ወይም የትኩረት ጦርነት ነው። ማንነትን የሚሰርቀው ሰይፍ አይደለም። ማንነትን የሚሰርቀው የሶሻል ሚዲያ ስክሪን ነው። ወጣትነት የኃይል ዘመን ነው፣ የጉብዝና ዘመን ነው። ተራራ የሚያህል ጉልበት አለን፣ ግን አይምሮአችን በሌላ ነገር ከተጠለፈ ይህ ጉልበት ይባክናል። ሞተሩ እየሰራ ነው፣ ግን መኪናው አይሄድም። አንዴ ኒውትራል እንደሆነ መኪና ጩኸት አለ፣ ጉልበት አለ፣ ግን እንቅስቃሴ የለም። ብዙዎቻችን እንደዚህ ሆነናል። መንፈሳዊ ህይወታችን ቆሟል፣ ምክንያቱም አይምሮአችን ተጠልፏል። ስለዚህ ዛሬ የምናየው ይህንን ነው። እንዴት እንመለስ? የአይምሮአችንን ሰላም የሚሰርቀውን ይህንን የዲጂታል ዓለም ጩኸት እንዴት ጸጥ እናሰኘው? በዚህ ግርግር ዓለም ውስጥ እንዴት ነው የረጋ ማንነት የሚኖረን? እንዴትስ ነው ከማዕበሉ በላይ ተራምደን የራሳችንን ማንነት የምንቆጣጠረው? ዛሬ በጉብዝና ወራት በክፍል 5 ይህንን ወሳኝ የህይወት ክህሎት ወይም ደግሞ ወሳኝ ውይይት ነጥብ በነጥብ እናያለን። ለቀጣይ ደቂቃዎች ስልካችሁን ጸጥ አድርጋችሁ ልባችሁን ከፍታችሁ ወደ ውስጥ ወደ ራሳችሁ እንድትመለከቱ በፍቅር እጋብዛለሁ። ወዳጆቼ፣ ይህ ጉዳይ እንዲሁ በቀላሉ የምናየው የስነ ልቦና ጉዳይ ብቻ አይደለም። ይህ ጉዳይ የህልውና ጉዳይ ነው። የመኖርና ያለመኖር ጉዳይ ነው። አስተውላችሁ ከሆነ በቤተክርስቲያናችን በየቅዳሴው ሁልጊዜ ስንሰማ ዲያቆኑ በታላቅ ድምፅ በዜማ እንዲህ ይላል፣ ተንሥኡ ለጸሎት ይላል። ለምንድነው ተንሥኡ የሚለን? ወይም ደግሞ ተነሱ፣ ንቁ፣ ቁሙ የሚለን? ለምንድነው ተኙ ወይም አርፋችሁ ተቀመጡ የማይለን? ለምንድነው? ምክንያቱም ጠላት አይተኛም። ምክንያቱም የምንኖረው በጦርነት ቀጠና ውስጥ ነው። ተኝቶ የሚገኝ ወታደር ዕጣፈንታው ሞት ነው። በሐሳብ የተሰረቀ ክርስቲያን ዕጣፈንታው ውድቀት ነው። እስቲ ዛሬ ከዘመናዊው ዓለም ጩኸት ወጣ ብለን ወደ ቀደሙት አባቶቻችን መንደር እንሂድ። እነሱ ስለ አይምሮ፣ ስለ ትኩረት፣ ስለ ልቦና መጠበቅ ምን ይላሉ? የመጀመሪያው መምህራችን ታላቁ ሊቅ ቅዱስ ማር ይስሐቅ ወይም ደግሞ ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ከሁሉ አስቀድመ ዝምታን ውደድ። ለምን? ዝም ብሎ አፍን መዝጋት ስለሆነ አይደለም። ዝምታ ወደ እግዚአብሔር የሚያደርስ የብርሃን ሰረገላ ነውና። እስቲ ይህንን ቃል ልብ በሉት። ዛሬ ግን እኛና ዝምታ ተጣልተናል። እውነቱን እንነጋገር ከተባለ ዝምታን እንፈራዋለን። ለምንድን ነው የምንፈራው? ለምንድን ነው ብቻችንን ስንሆን ወዲያው ስልካችንን የምናበራው? ለምንድን ነው ቤቱ ጸጥ ሲል ቴሌቪዥን ወይም ሙዚቃ የምንከፍተው? ምክንያቱም ዝምታ ሲኖር ከራሳችን ጋር እንገናኛለን። ዝምታ ሲኖር የውስጥ ጩኸታችን ይሰማናል። ህሊናችን ያናገረናል፣ ባዶነታችን ይታየናል። ያንን ባዶነት ለመሸሽ ያንን የህሊና ክስ ለማድበስበስ ጩኸት እንፈልጋለን። ወዳጆቼ፣ ዛሬ በኪሳችን ባለው ስልክ ምክንያት ዝምታ የሚባል ነገር ከምድር ላይ ጠፍቷል። እናስተውል። መታጠቢያ ቤት ስንገባ ስልክ አለ፣ ምግብ ስንበላ ስልክ አለ፣ መንገድ ስንሄድ ኤርፎን ጆሮአችን ላይ ነው። ከሰው ጋር እያወራን አይናችን ስክሪን ላይ ነው። አይምሮአችን ለአንድ ሰከንድ እንኳን አያርፍም። ልክ እንደ ፋብሪካ ማሽን 24 ሰዓት ይፈጫል። መረጃ፣ ወሬ፣ ምስል ይፈጫል። ጥያቄው ግን ይሄ ነው። አይምሮ እንደ ገበያ አዳራሽ 24 ሰዓት እየተንጫጫ ከሆነ እግዚአብሔርን የት ታገኘዋለህ? እግዚአብሔር ጩኸት ውስጥ የለም። እግዚአብሔር ያለው በለዘበ ድምፅ ውስጥ ነው። ነቢዩ ኤልያስ እግዚአብሔርን በምድር መናወጥ ውስጥ ፈለገው፣ አላገኘው። በእሳት ውስጥ ፈለገው፣ አላገኘው። በመጨረሻ ግን የለዘበ የዝምታ ድምፅ መጣ። እግዚአብሔር እዚያ ነበር። የኔና የናንተ አይምሮ ግን በቲክቶክ ዘፈን፣ በዩቲዩብ ፕራንክ፣ በተለያዩ በፖለቲካ ዜናና በተለያዩ ሐሳቦች ተሞልቷል። ታዲያ የመንፈስ ቅዱስን ድምፅ ለመስማት ቦታው የት ነው? ሰዓቱስ የት ነው? ማር ይስሐቅ ሲመክረን ዝምታን ውደድ ሲል ስልክህን ዝጋ ማለቱ ብቻ አይደለም። አይምሮ እንዲረጋ፣ ነፍስ እንድትተነፍስ ፍቀድላት ማለቱ ነው። ውሃ ሲናወጥ መልክህን ልታይበት አትችልም። ሲረጋ ግን ልክ እንደ መስታወት ጥርት ይላል። አይምሮህም እንደዚያው ነው። በመረጃ ማዕበል እስካለ ማንነትህን አታውቀውም። ስለዚህ የመጀመሪያው ትምህርት ወደ ራስ መመለስ የሚጀምረው ጩኸትን በመቀነስ ነው። ሁለተኛ ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አይምሮን ከአንድ ትልቅ ነገር ጋር ያመሳስለዋል፣ ከመርከብ ጋር። አይምሮ እንደ መርከብ ነው። መሪው ካልጠነከረ ማዕበሉ ወደ ፈለገበት ይወስደዋል። ይህ ንግግር ለዚህ ዘመን የተጻፈ ይመስላል።
እስቲ ያስቡት፣ መርከብ በባህር ላይ ነው። ባህሩ ማዕበል አለው፣ ነፋስ አለው። የመርከቡ ካፒቴን መሪውን ለቀቀው እንበል፣ ምን ይፈጠራል? መርከቡ ይቆማል? አይደለም። መርከቡ ጉዞውን ይቀጥላል። ግን ማዕበሉ ወደ ገፋው አቅጣጫ ይሄዳል። መጨረሻውም ከአለት ጋር ተጋይቶ መሰበር ነው። ዛሬ የኛ ማዕበል ምንድነው? የዛሬው ማዕበል የውቅያኖስ ውሃ አይደለም። የዛሬው ማዕበል አልጎሪዝም ይባላል። የፌስቡክ፣ የዩቲዩብ፣ የቲክቶክ፣ የኢንስታግራም አልጎሪዝም። እነዚህ አልጎሪዝሞች የተሰሩት አንድ ዓላማ አላቸው። የኛን ትኩረት ማማለል እና በዛ ማዕበል ውስጥ ጠምዶ መያዝ። ጠዋት ስልክን ስትከፍት ይህንን ቪዲዮ አያለው ብለ አይደለም የምትገባው። ማዕበሉ ያመጣልን አንተ ታያለህ። ቀጥሎ ሌላ ያመጣልሃል፣ አንተም ታያለህ። አስተውላችኋል? ቲክቶክ ላይ ገብታችሁ ወይ 3 ሰዓት ሞላኝ እንዴ ብላችሁ ስትደነግጡ ያ 3 ሰዓት ማን ወሰደው? አንተ ነው የወሰንከው ወይስ ማዕበሉ ወሰደ? ቅዱስ ዮሐንስ አፈወርቅም የሚለው ይህንን ነው። የሕይወትህ መሪ የራስ የመወሰን አቅም ነው። ዛሬ ብዙዎቻችን የመወሰን አቅማችንን ለሲሊኮን ቫሊ ኢንጂነሮች አሳልፈን ሰጥተናል። ዛሬ የምታየው ቪዲዮ ነገ የምታስበውን ይወስነዋል። ነገ የምታስበው ነገር የወደፊት ማንነትን ይቀርጸዋል። አንተን እየሰራ ያለው አንተ ራስህ ነህ ወይስ የሶሻል ሚዲያ ትሬንድ? መርከቡ የተንሳፈፈ ነው፣ ግን ወዴት? ወደ ሰላም ወደብ ወይስ ወደ ጭንቀትና ድብርት ገደል? መሪውን ጨብጥ። ማዕበል ወይም አልጎሪዝሙ ይጮህ ይሆናል። ይሄ አዲስ ነው፣ ይሄን ካላየ ፋራ ነህ ይልህ ይሆናል። የመርከቡ አዛዥ ግን አንተ ነህ። አላይም የማለት ስልጣን አለ፣ አልሰማም የማለትም መብት አለ። መሪውን የለቀቀ መርከብ ዕቃ እንጂ መርከብ አይባልም። አይምሮህንም መምራት ካቆምክ የመረጃዎች ማጠራቀሚያ ገንዳ ነው የምትሆነው። ጠቢቡ ሰለሞን እንደዚህ ይላል በመጽሐፈ ምሳሌ ምዕራፍ 4 ላይ እንዲህ የሚል ትእዛዝ ለኛ ያስተላልፍልናል። ልጄ ሆይ አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከርሱ ነውና ይላል። ልብን በርስቲውላችንም ገንዘብህን ጠብቅ አላለም፣ ወርቅህን ጠብቅ አላለም፣ ክብርህንም ጠብቅ አላለም፣ ልብህን ጠብቅ አለ። ለምን? ምክንያቱም የሕይወት መውጫ እሱ ስለሆነ። በጥንት ዘመን ከተሞች ግንብ ነበራቸው። ግንቡ ደግሞ በር አለው። የከተማው ዘብ በሩ ላይ ይቆማል። ወዳጅ ሲመጣ ይከፍታል፣ ጠላት ሲመጣ ይዘጋል። ጠላት በሩን ሰብሮ ከገባ ከተማዋ ትቃጠላለች፣ ሕዝቡ ይታረዳል። የኔና የናንተ ከተማ አይምሯችን ነው። የዚህ ከተማ በሮች ደግሞ 2 ናቸው፣ አይናችንና ጆሮአችን ናቸው። ልብን ጠብቅ ማለት እነዚህን በሮች ጠብቅ ማለት ነው። ዛሬ ግን የከተማችን በሮች ተሰባብረዋል። ዘበኛው ሕሊናችን ተኝቷል። በአይናችን በር በኩል ስንት ቆሻሻ ይገባል። ፖርኖግራፊው ይገባል፣ የጥላቻ ንግግሩ ይገባል፣ የቅንጦት ፉክክሩ ይገባል። በጆሮአችን በር በኩል ስድቡ ይገባል፣ ሐሜት ይገባል፣ ከንቱ ወሬ ይገባል። ይህ ሁላ ቆሻሻ ገብቶ የልባችንን ከተማ አጨናንቆታል። ከዛ በኋላ ለምን ጸሎት አልሆን አለኝ፣ ለምን ሰላም አጣው እንላለን። ወዳጆቼ ወደ ፋብሪካ የሚገባው ጥሬ ዕቃ የተበላሸ ከሆነ የሚወጣው ምርት እንዴት ትክክል ይሆናል? የምናስበው የምናየውን ነው፣ የምንኖረው ደግሞ የምናስበውን ነው። የልብህን በር ጠብቅ፣ ማጣሪያ ይኖርህ። ማንም ሰው መጥቶ ቤታችን ሳሎን ላይ ቆሻሻ እንዲደፋ አንፈቅድም። ታዲያ እንዴት ከቤት ሳሎን ላይ ክብር በሆነው አይምሮ ላይ የዓለም ቆሻሻ በየቀኑ ሲደፋ ዝም ትላለህ? እስቲ ዛሬ ማታ ራስህን ጠይቅ። ዛሬ በአይኔ በር ያስገባሁት ነገር ምንድነው? ዛሬ ሰማሁት ነገር መንፈሴን ገንብቶታል ወይስ አፍርሶታል? ጠቢቡ ሰለሞን አጥብቀ ጠብቅ ያለው ለዚህ ነው። ትግል ስለሚጠይቅ፣ ጥረት ስለሚጠይቅ ይህ ቀላል አይደለም። በተለይ ሁሉም ሰው ክፈት ስማ በሚልበት ዘመን አይሆንም፣ ይህ ለነፍሴ አይጠቅምም ብሎ መዝጋት እሱ ነው ሰማዕትነት፣ እሱ ነው ጀግንነት። ስለዚህ ወዳጆቼ ሊቃውንቱ የሚሉን አንድ ነገር ነው፣ በጩኸት ዓለም ውስጥ ዝምታን ንቀማ። ቅዱስ ዮሐንስ አፈወርቅ አልጎሪዝም ሳይሆን ፈቃዳችን መርከባችንን ይምራው። ከጠቢቡ ሰለሞን የአይንና የጆሮ በሮቻችንን ዘግተን ልባችንን እናድናት። ይህን ካደረግን በግርግር ዓለም ውስጥ ማንነታችን አስከብረን እንወጣለን።